የካ ኢንዱስትሪያል ኮሌጅ በአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ከቴክኒክና ሙያ ኮሌጆች በላቀ አፈጻጸም ተሸላሚ። በግራንድ አፍሪካን የተቋማትና የአመራር ሽልማት ተሸላሚ የሆነው ኮሌጃችን ብቃት ባላቸው አሰልጣኞች በኢንዱስትሪ ላይ እጅግ ተፈላጊ በሆኑ ሙያዎች በጋርመንት ኤንድ ሌዘር፣ በቢዝነስ፣ አውቶሞቲቭ ቴክኖሎጂ፣ ሆቴል ኤንድ ቱሪዝም፣ አርባን አግሪካልቸር፣ ኮንስትራክሽን፣ አይሲቲ፣ ውድወርክ፣ ኤሌክትሪካል ኤንድ ኤሌክትሮኒክስ፣ አግሮ ፕሮሰሲንግ ለማስተማር ሙሉ ዝግጅታችንን ጨርሰን የእናንተን መምጣት እየተጠባበቅን ስለሆነ በቀን በማታ አሊያም በቅዳሜና እሁድ መርሃ ግብር ለመሰልጠን ፈጥነው ይመዝገቡ። አድራሻችን ፈረንሳይ ለጋሲዮን ማዞሪያ የካ ኢንዱስትሪያል ኮሌጅ። እቺ መሰሪ ዛሬ ቅሌቷን ትከናነባለች። ካሁን ወዲህ ወይ ከህይወታችን ትወጣለች ወይ ደግሞ ስነ ስርዓቷን ትይዛለች። አዎ እስቲ ሄሎ መኮንን። ሄሎ ጸጋ። እንኳን ደስ አለ። ሳይውል ሳያድር ያሬድን በእጅ ላስገባልን። እርግጠኛ ነሽ? አዎ እርግጠኛ ነኝ። በጣም ጥሩ። ግን ቆይ እንዴት በዚህ ፍጥነት? አሁን በይዛ ከትምህርት ቤት ስትወጣ ደወለችልኝና ቹቻ ስለሌለች አብረን ሄደን ያሬድን እናገኘዋለች። እንዳታደርጊው። እንዴ ለምን? ምክንያቱም ይሄ ነገር ወጥመድ ሊሆን ስለሚችል። እርግጠኛ ነህ? አዎ እርግጠኛ ነኝ። እሺ እና ምን ላድርግ? ከዛ ተደብቀሽ ሁኔታው ምን እንደሆነ ለማወቅ ሞክሪ። ያኔ እውነታውን ትረጃለሽ። በጣም ጥሩ። በይዛ እስኪ ምን አስበሽ እንደሆነ እናያለን። ደወለ ማለት ማክቤል። ይሄ ልጅ ቆይ ምን ሆነ ነው ገብቅማል ሆነብኝ እንዴ? ምን አርጉ ነው የሚለን? ራሴ ምን ሆኜ ነው በገዛ እጄ ራሴ ለጠላት ያፈራሁት? ጄሪ ደግሞ እስቲ ተረጋጊ። ስለዚህ ማክቤል ማውራታችን ግዴታ ነው ማለት ነው። ሄሎ የኔ እርግብ እንዴት ነሽ? ደህና ነኝ። እንዴት ነህ? አለሁልሽ። እስካሁን አልወጣችሁም እንዴ? አረ ወጥተናል። እንደውም ጥሩ ሰዓት ነው የደወልከው። እንዴት? ኢዮስያስ ኳላችን እየተከተለ ነው። በጣም አሪፍ። እንደዛ ከሆነ ባለፈው የተገናኘንበት ቦታ ቆሜ እጠብቃችኋለሁ። እሺ። ውድድ ነው ማድረግሽ። እሺ እርግብ። ምን እንዴ? የውሸትም ቢሆን ማስመሰል ካለብን በደንብ እኮ ነው ማስመሰል ያለብን። እሺ እሺ። ስለዚህ መልሽልኛ። ምንድነው የምመልስልህ? የውሸቴን ውድድ ነው ማድረግሽ አልኩሽ እኮ። አንቺ መልሽልኛ። እሺ ማክቤል እንገናኛለን። አይ ሲስተም፣ ምን አይነት መገነጣዊ ሆንኩ ሰው ነኝ። እህት ጄሪ፣ አንቺ እህት ብቻ ሳትሆኚ እህት አበባ ነሽ። ምን አለሽ? ትናንት የተገናኘንበት ቦታ ቆሞ እየጠበቀን ነው። ይሄ ሴት ምች በቃ አሁን አይፋታንም። ጄሪ ግን በጣም ያስጨነቅሽኝ ነው። ተጨነቂያ ታዲያ ምን ትላለች እቺ እንዴ? እኔ እኮ ይሄ ነገር ውሎ አድሮ የማይሆን ጦስ ይዞብኝ ይመጣል ብዬ ስለማስብ ነው። ቆይ እሺ እሱን አትመኙ። በእኔ አትተማመኝም ማለት ነው? እኔ የለሁበትም የኔ እናት። እኔ እዚህ ነገር ውስጥ ባልገባ ደስ ይለኝ ነበር። እሺ በቃ ይሄ ነገር እኮ አንዴ ሆነ አይደል? ወደ ኋላ መመለስ አንችልም ከዚህ በኋላ። አንቺ ካልሽ እሺ፣ ግን ብናስብበት የሆነ መላ እናጣ። ምን አይነት መላ? እኔ ግን እውነቱን ንገሪኝ ካልሽኝ ማለት ነው ከሲስተም ይልቅ አሻንቲ ይሻልሻል። እንደውም እሱ ባይብስ። ባክሽ እሱ እንደዚህ ያደርግ። ቆይ እንዴት አልሽ? ምክንያቱም እሱ የቦቼ ጓደኛ ነው፣ አንቺ ደግሞ የቦቼ ፍቅረኛ ነሽ። ስለዚህ አራዳ ደግሞ የጓደኛውን ፍቅረኛ አይንጋተትም። በቃ አለቀ። ምን አልሽ እንዴ? እኔ ምን አልኩ? ቆይ እኔ የቦቼ ፍቅረኛ ነኝ እንዴ? ነሽ እንዴ? ጄሪ እኔ እንደዚህ አይነት ቀልድ አይመቸኝም። እሺ አይ ቀልድ አልሽው። ሃይ ሌዲስ፣ እንዴት ናችሁ? ሃይ። እንሂዳ። ወዴት? ወደ ቤት። ይቅርታ የኔ ወንድም፣ እኛ የምናገኘው ሰው አለ። አንተ ሂድ። ኦኬ። ማክቤልም መሆኑ ነው? አዎ ማክቤል ነው። ታዲያ እንሂዳ፣ አብረን እናገኘው። ምን ችግር አለው? እሺ እንሂድ። እሺ አልሽው እኮ። ታዲያ ምን ችግር አለው? እንሂድ። ችግር ከሌለው አብረን እናገኘው አይሻልም? እንደዛ
ቅባቷ ቡናው ፒስ ነው። አሬ ሌለ ጸዴ ነው። ቃጁ ያፈላችሁ ምንም ነገር ይመስጣል። እሷ ናት እንዳፈላችሁ። ከቃጁ መጃጃል ኮታ አድርጎ ደረቱን ነፍቶ አየዋለሁ ብዬ አስቤ አላውቅም። እንዴ እና አንቺም ለምን ጭዌውን ትሰቂዋለሽ? ጀለስ ኑሮ መሯት እንድትቀየስ ፈልጌ ነው። እሱ መቼም ሊሆን አይችልም። እሺ እንዳታስበው። ለምን ሲባል ምክንያቱም ጀሞ የሌለ ስለጸዳኝ መቼም ቢሆን አልፋታችሁ። ወይኔ ጮምቤ ጮምብነት! አንተ ልጅ ግን እየወሰወስከኝ ነው። ከፈለክ አሁንም በቦክስ ልትመታኝ ትችላለህ። ይኸው በል። አንተ ያማል እንዴ? ምን ላድርግ ቃጁ? ጀለስን አሾፊውም እንዴ? በትልቅ በትንሹ ጓ ማለት አልሰለች አሉ። ምን ላድርግ እንዴ? እና ለዛ ነው ጉንጭህን መስዋዕት ያረከው? ምን ላድርግ ብለሽ ነው ቃጁ? ለነገሩ ተው። አንተን እዚህ ይዘው መጥተው ችግር እየፈጠሩ ያሉት ሚኪና አቡሽ ናቸው። አዎ ምን ነው ገረመ? እነሱ ልጆች የሚያመጡብን ነገር ገና ሚስት አሳጥቶ ሲንግል አድርጎ እንዳያስረጀን ነው የምፈራው። እንዴ ቆይ ምን አስበህ ነው? ናታን ባይመጣ እኔና አንቺ ግጣም እንደሆነ ነው እንዴ የምታስቢው? እንክት ይሄ ነው ግጣም። እንዴ ቆይ ገና ምንም ሳይኖራችሁ ነው እንዴ እንደዚህ እንቧከረዩ እያልክ ያለው? ምን ነው ፈገግ አልክ? መጀመሪያ የጠየቅኩህን መልስ። መጀመሪያ የጠየቅኩህን አንተ መልስልኝ። ምን ነው ፈገግ አልክ ብያለሁ እንዴ? አይ ፈገግ ብለህ ሳይሆን ጥርስ ሸልጎብ ነው። ቃጁ የሾለከው እኮ ግባልኝ እያለኝ ነው። ከፈለክ ይሄንንም በቦክስ ማለት ትችላለህ። ወይኔ ቾምቤ ጀለስ ምን እሺ ነው ሊቆራፈድ የሚሞክር? አቦ በቃውን ወሬ አታብዙ። ተማሪዎች ስለተለቀቁ ስፓታችን ጋር ሄደን ሚኪን እንጠብቃቸው። እሱ ጸዴ ሀሳብ ነው። እኔ ቆልፏል። ኧረ ኮንታክት ሙድ ማራመድ ቆልፏል አላልኩም? ቆልፍ ቹቻችን ግን የምትመጣ ይመስልሻል? ቤዚቲ በእርግጠኝነት ትመጣለች። እሺ ቆይ አሁን ደርሳ ስትደውልልን ምንድን ነው የምንላት? ይኸውልሽ እሷ የምታወራውን ነገር እየሰማን ማለት ነው። እኛም ደግሞ የሆነ መልስ ነገር አናጣ። እሺ ቤዛና ቹቻ ምን ለማድረግ እየሞከራችሁ? መልሳችሁን የመጠርጠር ጀመራችሁ ማለት ነው? ቆይ እንድትጠራጠሩኝ የሚያደርግ ምን ነገር አድርጌያለሁ? ደውልላት እንዴ? ምን ልትያት እንዴ? ምን ነው ቆየሽ ነው? አዎ ቤዚቲ ይኸውልሽ ባለ ጉዳዩ አንቺ ስለሆንሽ አለመደወልሽ ትክክል አይሆንም። ወይ ደውይላት። እሺ ቤዛ አሁን ደግሞ ምን ልትይኝ ይሆን? አቤት ቤዛ። ጸጊ ምን ሆነሽ ነው? ቆየሽ እኮ። እየመጣሁ እኮ ነው። ደረስሽ እንደዛ? ያው እኔማ የተባባልንበት ቦታ ደርሻለሁ። ከማን ጋር ነሽ? ብቻዬን ነኝ። ከማን ጋር ልሆን እችላለሁ? ምን አለ ቹቻ ለዛሬ እንኳን እሺ ብላሽ ቢሆን። እሷ እሺ ብትለኝ አንቺን አስቸግርሽ ነበር? ቆይ ግን ያሬድ ደርሷል? ገና አልመጣም። ቤዛ እኔም እኮ ያንቺ ነገር ሆኖብኝ ነው። ለማንኛውም እየመጣሁ ነው። የቱ ጋር ደረሽ? አሁን ነው ከቤት የወጣሁት። እንደውም የሆነ ጊዜ ደመረ ሽጉጥ የተኮሰብን ቦታ አካባቢ ነኝ። ባባቢ ሞት ገና እዛ? አዎ ምን ነው? ጸጋ በቃ ተይው እሺ፣ አትምጪ። እኔ የሆነ መንገድ እፈልጋለሁ። ለምን? ምክንያቱም ያለሽው በጣም ሩቅ ነው። በቃ ያሬድ ወይ ከአሻንቲ ወይ ከአንዳቸው ጋር እንዲመጣ አደርጋለሁ። ይሻላል ብለሽ ነው የኔ ቆንጆ? አዎ ጸጋ፣ እንደሱ ይሻላል። እሺ በቃ ካልሽ። ምን አለችሽ ቤዚ? ገና እኮ ባለፈው ደመራው ሽጉጥ የተከሱባችሁ ቦታ ጋር ነው እኮ ነው የምትለው። ውይ ገና እዛ? እንደዛማ እኮ ነው በጣም ሩቅ ነው ያለችው። በቃ ተይው አልኳት። ደግ አደረግሽ ቤዚቲ። ቤዛና ቹቻ ይሄ ድርጊታችሁ ማስታወሻ እንዲሆን ቆንጆ ፎቶ ላንሳችሁ።
እርግብ እንዴት ነሽ? ማክቤል እንዴት አንዴት ነው? ጭራሽ ደህና ነኝ። እኔ ቆንጆ ደህና ነሽ? አለሁልህ። እንዴት ነው? አለሁልሽ። ክላስ ውሎ ምናምን ሁሉ ቢስ ሁሉም አሪፍ ነበር። አንተ ጋር ሁሉ እንዴት ነበር? አሪፍ ነበር። ይቅርታኝ ነው እርግቤ ትንሽ ናፍቃኝ ስለነበር ሰላምታውን ሰጥተው። ደህና ነው። ኢዮስያስ እባላለሁ። እሰይ ተባቱ እርር ቅጥል ነው ያለው። ማን አንተበት? አሁን መሄድ ትችላለህ። አንቺ አይጥ ማን ነው በተልሽው? አንተ ነው ምን ነው ለሰለሰብህ? ደረቅ ላድርግልህ? ኩበት ፋንድያ ሂድ። ስነ ስርዓትሽን ብትይዥ ይሻልሻል። አጣፋሻለሁ። ፖሊስስ ምን ልታመጣ? ምን ልታደርገኝ? እኔ እኮ ጄሪ ነኝ። ማንም እኛ ታዲያ እኔ ምን አገባኝ? እናንተ ታማችኋል እንዴ? ምን ይሆናችሁ ነው? ይሄ ሴት ምች ላያት ሁሉ እኮ ልቧ አይበረከትም። ደግሞ ምን ይላል? ደግሞ አታፍርም? የኔ እርግብ ብለህ በዚህ ጭልቂት ስታቅፋት ምን ይላል? የሱ ሲሆን ቆይ ያንቺ ባስ ደግሞ የኔ አባት የኔ ጌታ ምናምን ብለሽ ሄደሽ የምትለጠፊበት እንዴ? ጄሪ ለማስመሰል ነው። የፈለገ ቢሆንስ ልጁ ፊት ከሰጡት አናትሽ ላይ ፊት ጥልበል ነው የሚለው አልኩሽ አይደል እንዴ? ቆይ ሄቨን እኔ ያረኳችሁ ነገር አለ እንዴ? እራሳችሁ እኮ ናችሁ አይደል እንዴ መጣችሁ? እሱማ ለምሰራው ፌቨር ክፍያ ወር ደግሞ እንደዚህ አድርጊልኝ ብዬሻለሁ። ይኸውልሽ ግን እቺ የተረገመች ልጅ መስመሯን እያለፈች ነው። ስለዚህ ሁለት አማራጭ ሰጥሻለሁ። ምን አይነት አማራጭ? ወይ እቺ ልጅ ከኔና ካንቺ ግንኙነት ማለት ታስወጫታለሽ። ካልሆነስ እባክህ። ካልሆነማ የውሸት ፍቅረኛሞች እንደሆነ ሄጄ ለሙሳስ ነው። ለምን ከፈለክ አሁኑ ነው ሄዳ አታቃጥርም? ድሮም ጥፋተኛው እኔ ነኝ። ነው? አዎ ነው። ኦኬ ቻው ቻው። ሲስተም ማክቤል አየሻ ጄሪ ያረግሽው እንዴ? ጥርግ ይበላ። እኔን ጄሪ ያስፈራራኛል እንዴ? ደግሞ ከሱም ብሶ ጨምላቅ። ቆይ ሄዶ ቢነግረውስ? ወንድ ነው ያኔ። እኔ ጄሪ ማን እንደሆንኩ አሳየዋለሁ። ይሄማ የኔን ነገር ያበላሽብኛል። የምር ጄሪ አንዳንዴ ግን ልክ አይደለሽም። ነው ጭራሽ ተከተልሽ። እሺ ጥሩ። ይሄ ነገር ግን እኔ ምንም እያማረኝ አይደለም። አይ ሲስተም እንዴት አድርጌ ከመስመር እንደማስወጣህ ነው ያውቃለሁ። ጅራፍ ልጅ ሄላ ወይኔ ካሪና፣ አንቺ ግን ምንድነው በዚህ ሰዓት ደውለሽ የኤልፓ ሙድ የምታጫውጪ? ወይስ ፖሊሽ ወደቀ? ምንድነው የምታወራው? ውይ ምንም አላወራል። የኔ ሚጥሚጣ፣ የኔ አዋዜ፣ የኔ ሰናፍጭ። ምን ብዬ ነበረ? ቆይ አንድ ማናገር ነገር አለ ብለሽ ስጠብቅሽ በዛው አመት ያደርስልህ ብለሽ ላሻልሽ። እሺ አሁን የት ነው ያለኸው? መሬት ላይ ነኝ። አሻንቲ አልቀለድኩም። እኔስ እየቀለድኩ ነው። ታዲያ ሰማይ ላይ አሉ መቼ አሻንቲ እንዴ? እቺ ምን ያስጮሻል? የት ነው ያለኸው አልኩህ አይደል እንዴ? ሲጀመር የት ብልሽ የት ታውቂያለሽ? ለማንኛውም አቡሻና ሚኪ ባለፈው ያገኘሽን ቦታ ነው። እሺ መጣሁ፣ ጠብቀኝ። ምን አይነት ፓግሏ ነሽ በእናታችሁ? ጆሮዬን አነደደችው። ሚኪ አቡሻ ምን አለ መላ ብትሉና ይሄ ልጅ የወላጁን ነገር ወይ ብላችሁት ቢቆስ። አረ እባክህ ተወኝ። ብራዚል ነበር ተስፋችን። ብራዚልም የሌለ መልክ እየሰራ። ቆይሻው ሌላ ሰው የለም? አረ በእናትህ ሌላ ሰው እየፈለገን ነው። እኔ ጀለስ ምንም እየጸዳኝ አይደለም። ቃጁን ክላ የሚያደርግበት ስታፍ እየጎረበተ ነው። ስለዚህ መላበል በአካ አትሳቀቅ። ለምን? አረ እሱ አይነካብም፣ ችግር የለውም እኮ በደንብ አብራራዋ። መሲ የምትባል ያብር ይፎንቃለች። የምር ነው? አዎ የምር ነው። አንቺ የሚጠበቅሽ በቃ ፈታ ዘና ለቀቅ በልቀቅ ብለሽ የቃጁን ልብ መገዝገዝ ነው የምልሽ። እንዴ ሚኪ መሲን ያልከው? አዎ መሲ ምን ነው? አረ እሷ እኮ ቺክ አይደለችም። ኤጄጄጄጄጄ አሃ እህት ስለሆነች ነው ናትዬ ቶሎ እንዲመለስ የወላጅ ሙድ ቶሎ አፍጥኑት ያለችው። ማንን? እናንተን? አዎ እኛን ነው። ይኸው እመኑ፣ እሷ ጓደኛዬ ብቻ ነች። በእውነት የኛ ማመን ምን ይጠቅማል እንዴ? ያው አለ አይደለ? አይ ወንድ አይ ዘመን። እዛ መሲን የመሰለች ልጅ አስቀምጠ እዚህ እኔም ፉንቃ ልታማልስ ስትሞክር አይደብርም? ምን አይነት ዘመን ነው? አሁንስ ወንድ የሚባል ፍጥረት ነው ያስጠላኝ። አንተ ከምርሽ ነው መቀበጥረው? ምን ልትሸመጥጥ ነው? ይኸውና ሚኪ እኮ አጣርተው መጡ። አቡሽ ሚኪ፣ ቆይ ግን የመራችሁ ነው እንዴ? እንግዲህ ጭንቅ ጥብብ ብሏት እኛ ጋር እየመጣች እየየ እያለች ነበር። እንግዲህ ያለ ምክንያት እየየ ትላለች። አትልም። የሆነ ነገር አለ ጠርጥር ይላል። አንተ ግን ስትሸመጥ ትንሽ አይደብርም እንዴ? ቃጁ እየመኝኝ ዝም ብለው ነው እነሱ። አቡ በእናትህ ወደዛ። አመንኩ አላመንኩ ምን ጥቅም አለው?
ሚኪ አቡሽ ብራዚልን ተተበሉለትና ጀለስ ይፋታነሽ። ይሄ ምን አይነቱ ነው? መለጠፍ ነበር ደሜ። የምርም መሲ ቸከስ አይደለች እንዴ? አንተ ዝም ብለህ ነው እንዴ የምትቀባጥረው? እሷ የምታፈቅረው ቸርሽሜን ነው። ሽም ማስቸር? አዎ ማስቸር። ካልጠፋ ካልኩሌተር ታፈቅራለች። ወይኔ ጊዜ ወይ ጊዜ። አሁን ካንተ ምን አታ ነው እሱን የምታፈቅረው? ካልኩሌተር ሰው ያፈቅራል። ለማንኛውም ብራዚል ወይ ካለና ጮይሽልሻለች። ና እንሂድ አባቴ። ወይ ጊዜ ወይ ማስቸር ማን ካልኩሌተር አጁ ይራስ ደግሞ እሺ ካሪና ምንድነው ጉዳይሽ? እነግርሃለሁ ግን ሙድ መያዝ ምናምን አይቻልም። እንደዛ ከሆነ የኔ ቆንጆ መልካም ቀን። እሺ እንዴ አሻንቲ ወዴት ነው እንዴ? እና ሙድ መያዝ አችልም እያልሽኝ እንዴት ነው ቆሜ ማዳመጥሽ? የኔ እናት እንደዚህ ብሎ ነገር የለም አልሰማሽም። አንተ ግን የሆነ በጣም ትልቅ ችግር እንዳለበት ታውቃለህ? ካወቅሽ ማቅለሏ ነገሩን። እንዴ እድሜ ልክህን ተሸክመህ የኖርከውን ችግር ነው እንዴት ነው በአንድ ጊዜ ቅልል ማደርግልህ? ምን ችግር አለው? ሳም ቅፍ ድግፍ እያረግሽ ነው የምታቀይልኝ። ለዚህ ደግሞ የጠፋሽ አይደል? ያ አሻንቲ እኔ እየቀለድኩኝ አይደለም። እወቅ ደግሞ ባለፈው የፈለግሽውን አይነት ቅጣት ብትቀጪ ለመቀጣት ዝግጁ ነኝ ብለሃል እንዳትረሳ። እሺ ምንድነው ጉዳይሽ? አንዲት ጓደኛዬ የሆነ የሚያስቸግራት ልጅ አለ። ከዛም በኋላ ከሱ ለመገላገል ብላ ፍቅረኛ አለኝ አለችው እና ከዛን የውሸት ፍቅረኛ ሆነ አክት እንድታደርግ ልጠይቅ ስል ደግሞ ሌላ ችግር ተፈጠረ። አይ ስምንተኛው ሺህ አይ ዘመን እኛም ቢብለን ከቤታችን ውስጥ ጓዳ ስር ተደብቀን ስንል እናንተ ደግሞ በዚህ ነገር መጣችሁ። ደባ ሴራ። አሻንቲ ቁም ነገር እኮ ነው እያወራሁ ያለሁት። እና እኔ ቀልጃለሁ? ስም እኔ እኮ ቁጭ ባልኩበት ነው ባልሆነኝ ብለሽ የመጣሽው ቀልደኛ። ለኔ እኮ አይደለም ያው ነው ባክሽ። እንደው ምን አይነት ፈተና መግባት ነው? አረ ኦሜራ ፈጣሪ ተመልከተኝ እስኪ ሹፈኝ። ወይ ውረድ ወይ ፍረድ አለ። ይኸውልህ በቃ አሻንቲ አሁን ግን በችኮላ ችግር ፈጠርኩኝ። ምን አይነት ችግር? አንተን ልናገኝህ እየመጣን እያለ ወንድሜን አገኘ ነው። ከዛን ወንድሜን አግኝተ ነው ቁመን እያወራ ነው እያለ ልጁ ከጀርባችን መጣ። ከጀርባችን ሲመጣ ደግሞ በቃ ወንድሜን እንደ ፍቅረኛው አክት አድርግ ምናምን አለው። እና ግን አሁን ይሄንን ነገር ሳስበው ወንድሜን እንደ ፍቅረኛው አክት አድርግ ማለታችን ትክክል አልነበረም። ለምን? ምክንያቱም ወንድሜ እጅ የገባች ሴት በሰላም አትወጣ። ያቀናብርልሻል። ለነገሩ እኮ እሱ ምን አጠፋ? ልክ እኮ ነው። እሷ ነሽ ባልሆነኝ በላ ሄደችው። ለነገሩ እኔም ካልቀመስኩ እኮ እንዲሁ ዝም ብዬ ባልሆን። ምንድነው የምትቀምሰው? ጫው። ለነገሩ እኮ ይሄንን ማስረዳት እኮ ላንቺ እኮ ከባድ ነገር ነው። አሁን ምን ውስጥ ነው የገባሁት? ኧረ በስመ አብ። በቃ እኔ አሁን አንተ እንደ ፍቅረኛው እንድትሆንላት ነው የምፈልገው። ማለት ባልቀየርላት ነው? አሻንቲ እኔ እየቀለድኩ አይደለም እንዴ። የሚያስቸግራት ልጅ እኮ ከወንድምሽ ጋር አይቷታል። እኔ እኮ ለሱ አስብኝ ነው እንዳያጫውታት። ልጁ የሴት ምች ነው። እመኔን ደግሞ ደጋግሞ በተገናኙ ቁጥር ሌላ ነገር ነው የሚፈጠረው። እንግዲህ እኔ እናት እኔ ምንም ማድረግ አልችልም። ልጁ ልክ ነው እናቴ። ያድርግለት፣ ይስመርለት፣ ትስጠው፣ ትንከባከብ። አይ ታድሎ በእናትሽ። ግን እኮ እሷን ፕሮቴክት ብታደርጋት ጓደኛህን ነው የምትረዳው። የቱን ጓደኛ? ቦቸራ ነው። አልገባኝም። ልጅቷ እኮ የቦቸራ ፍቅረኛ ናት። እንዴ ቦቸራ ፍቅረኛ ነበረው እንዴ? ያው እንደተፈቃቀሩ አልገባቸውም እንጂ ፍቅር ይዟቸው ነበር። ማናት? ሄቨን። እንዴ አንቺ እሷ ልጅ ግን የዳይሬክተሩ ልጅ ናት ሲባል ሰምቻለሁ። አላውቃትም ግን ጸዲ ነገር ናት። አሻንቲ አልገባም። ስታያት ላጭህ ነው የሚዝረከረከው። እንዴ አይ እንደዛማ እኮ ነው ይቅርብኝ። ለምን? አረ እኔ ከጓደኛዬ ጋር መቀያየም አልፈልግም። ስለዚህ ይቅርብኝ እናቱ። እንዴ ለምንድን ነው ከጓደኛ ጋር የምትቀያየመው? እንዴ ድንገት ልቤን ቢያዳልጥስ? ፎንቃ ቢገባለትስ? እሺ የሱ እኮ ይሁን። ይሄ ከንፈሬ ምን ላድርገው? ዘሎ ጉረስ እቀፋት ሳማ ደባብሳት ሲለው አረ እኔ እናቴ ይቅርብኝ። ተይው። እንዴ እና ራስን መቆጣጠር ነው እንዴ? እኔ ራሴን ብቆጣጠረው እናቱ፣ ከንፈሬ ግን ራሱን መቆጣጠር አይችልም። እንዴ ሄደ ተለጠፍ ሲለኝ ምን ላድርገው? እሺ ግን ላንቺ ባልሆነኝ ካልሽኝ የቃቃ ምናምን ሆነልሻለሁ። ውፍ አሻንቲ በእናትህ አታዳርቀኝ። እንዴ ምን ረጥበሽ ነበር እንዴ? አሻንቲ እኔ እየቀለድኩ አይደለም። እኔ ራሱ እንዳንቺ አላልኩም። እሺ አስበሽዋል እናቴ? ከንፈሯን ምኗን ሼፓን ሳይ ውዬ ምንም ሳይደርሰኝ ወደ ቤቴ ስመለስ እንዴ ኧረ ተይ በእናትሽ ትቀልዳለች እንዴ አሻንቲ። እሺ ግን ይሄ ዩሴ ተባለች እሺ ማክቤል በጣም አመሰግናለሁ። እሺ ምንም አይደል። ግን ከመለየታችን በፊት የሆነ ነገር ልንገርሽ። ይቻላል? ምንድነው እሱ? ይኸውልሽ ጄሪ ያለችሽ ነገር እንዳለ ትክክል ነው።
እሷም እንደምታውቀው ሌሎች ሰዎችም የሚያውቁት የሆነ አስቸጋሪ ባህሪ ነበረኝ። እንዴት አይነት አስቸጋሪ ባህሪ ነው ያለብህ? ከሴት ጋር ጥሩ ስማም ነበር። እሺ። እናም በህይወቴ መጥተው የሄዱ 1-2 ሴቶች ነበሩ። ታውቃቸዋለች። ለዛ ነው እንደዚህ የምትበሰጫጀብኝ። ገባኝ። ግን ይሄ ነገር ላንተስ ቢሆን ጥሩ እንዳልሆነ ከገባኝ ቆይቷል። ግን ራሴን ለመለወጥ እየሞከርኩ ነው። ያንን ነገር ደግሞ ጄሪ አታውቅም። ቆይ አንተ እንዳታክፈልገህ? አዎ። ለምን? ምክንያቱም ራስሽን ለመለወጥ ስትንቀሳቀሺ ሌላ ሰው ባያውቅ ጥሩ ነው ብዬ አስባለሁ። ያው ካፌ ወጣ አይደለም የሚባለው። ልክ ነህ። የሰው ጥሩ አይደለም። አዎ፣ ለዛ ብዬ ነው ለለውጥ የምንቀሳቀሰው እንቅስቃሴ እንዲያውቁብኝ ያልፈለኩት። ሁሉም በጊዜው ይገባቸዋል። ጥሩ ውሳኔ ነው። ይህንን ነገር የነገርኩሽ እሷ በምትነግርሽ ነገር ነፃነትሽ እንዳታጪ ብዬ እንጂ አጉል ለመመጻደቅ ምናምን ብዬ አይደለም። አረ ገብቶኛል። ግን አንድ ነገር ላስቸግርሽ። ለጄሪ እንዳትነግራት በሚስጥር አይሹሽ። አታስብ። ደግሞ እርግቤ ምናምን የምልሽ ኢዮስያስ ካለ ብቻ ነው። እሺ ይበል። ውስጤ ነፃ ስላደረክልኝ በጣም አመሰግናለሁ። ምንም አይደል። በቃ እኔ መሄድ አለብኝ። እሺ በቃቸው። አንዳንዴ ምርጥ ጭንቅላት ሲኖረው መጥፎ አጋጣሚዎችን ለጥሩ አጋጣሚዎች ተጠቀማቸው። አላየሁልሽ በሰው ፊት ዘረርሽ እንዳትዋረጅ አንቺ። አሻንቲ መናጥቅ አሻንቲ ምንድን ነው? በቃ ተረዳኝ። ምን አለ ብትረዳኝ እንደው እንዴ በቃ ወይ ደግሞ ካስፈለገም ቢሆን እከፍላለሁ። ምን እከፍላለሁ? አንቺ እኔ ለጓደኞቼ ስንት መስዋዕት የምከፍልሽ ነኝ። ጭራሽ ብር ሰተሽ ልታባልግኝ? አይሆንም። እንዴ ምን ላድርግ? እኔ ቢጨንቀኝ እኮ ነው። ያው አንቺን ከሚጨንቅሽማ ምን እኔን ከሚጨንቀኝ እኔን ደስ ይበል። አሻንቲ ተስማምቻለሁ። ይሻላል። እሺ ምንድነው የምናደርገው? እኔ ናት አላውቅም፣ ግን ብናስብበት የሆነ መንገድ አናጣም። የኔ ጭንቅላት እኮ ካሰበሩ ጊዜ ነው። አሁን እንዴት ይምጣልኝስ ቢል ይመጣልኛል? ትችላለህ፣ ይመጣልሃል። እሺ እኔ ባንተ በጣም ነው የምተማመነው። ያው እንግዲህ እንደው ተይ በእናትሽ። ያው አንቺ ከተማመንሽብኝማ ላስብ እንጂ እስኪ ቆይ የሆነ ምጡቅ ሀሳብ ላምጣ ዝም ብዬ ቀለል አድርጌ። በቃ እሺ እኔ ልሂድ። ውይ ጄሪዬ፣ እንደው ብሸኝሽ እኮ ደስ ይለኛል፣ ግን በቃ ያው ከተቃራኒ ጾታ ጋር መታየት አፍራለሁ። አሁን ምን እያደረክ ነው ታዲያ? አየኔ ለካ ሴት ነሽ። እኔ እኮ እረሳለሁ። የመርሳት እኮ ችግር አለብኝ። እኔ እናት ነኝ ልሸኝ። ውይ ጄሪዬ ቃጅል ናት። እንደው ምንም ላደርግ አልችልም። የሰፈሩ ካቦ ናት። እሷን አካልቼ የሚሄድ ነው። እኔ ቆንጆ ነኝ። እሺ ሂጂ በቃ ሂድ በቃ። አቦ ምኑ እብድ ነው ይሄ? አይ ጄሪ የተሰውርሽ ፈልጌ እኮ ወጣሽ። ላይብራሪ ነበር ትንሽ ላጥናት። ጥሩ አለምስ? ያው ከሌላ ጋር ነው የምትሆነው። ማለት አልገባኝም። ማለትማ ተመቻችተዋል። ዋው ደስ የሚል ዜና ነው። ያ መንጠቁ ካንቺ ይርቃል። ምን ነው ዝም አልሽ? ስለተመቻችሁ ደብሮሻል እንዴ? ለምን ደብረኛል? እኔ በእነሱ ማል ምን አገባኝ? ያው ቤስት ፍሬንድሽን ስለተሻማብሽ ይሆናል። ያርግላት። እኔ አይደብረኝም። እሺ ሻይ ልጋብዝሽ? አይ ጆኒ ይቅርብኝ። ሙዴ ጥሩ አይደለም። ብቻዬን መሆን ነው የምፈልገው። ሂድልኝ እያልሽ ነው? እንደሱ አልወጣኝም። ብቻዬን መሆን እፈልጋለሁ ማለት ታዲያ ምን ማለት ነው? ጆኒ ለምንድን ነው ነገሮችን የምታወሳስበው? የትም መሄድ አልፈልግም ለማለት ነው። ችግር የለውም ሄድልሻለሁ። ፕሊስ ጆኒ ተረዳኝ። እኔ ላስቀይም ፈልጌ አይደለም። እኔ አልተቀየምኩሽም። ጀስት ፍላጎትሽን ያከበርኩት። ቆይ ምን ነክቶኝ ነው? ምን አይነት ስሜት ነው የተሰማኝ ያለው? ምን ይሆንኩኝ ነው? እናንተ እንዴት ናችሁ? ቤዚ እንዴት ነሽ? ጸጋ ወይኔ ጉዴ! በትናንትናው ነገር ተቀይመሽኝ አይደል? ኧረ ለምን ተቀይመሻለሁ? ቤዛ እኔ እኮ ወድጄ አይደለም። ልክ ስትደውይልኝ ልብስ መቀየር ነበረብኝ። ከዛ ቀይሬ ስወጣ እናስተውላለሽ። አንቺ ደግሞ ትይዋለሽ። ጸጋ በቃ አለፈኩሽው። እሺ ከማን ጋር አገኘሽ? ከአሻንቲ ጋር መጥቶልኝ ያገኘሁት።
አይ ዋናው መገናኘታችሁ ነው። ቹቻ ምን ሆነሽ ነው? ምንም አልሆንኩ። የሆነ ነገር እንደሆንሽማ ፊትሽ ያስታውቃል። ጸጋ ምንም አልሆንኩም አልኩሽ አይደል እንዴ? ቤዛ ቹቻ ምን ሆና ነው? አይ በግል ጉዳይ ስለተበሳጨች። ታዲያ እኔ ምን አጠፋው? ምንም አላጠፋሽም። የምር ቤዛ እናንተ በግል ጉዳይ ተበሳጭታችሁኝ ፊት በነሳችሁኝ ቁጥር እኔ በጣም የጥፋተኝነት ስሜት እየተሰማኝ ነው። ይገባናል፣ ግን ደግሞ አንቺ ላይ እኮ ትንሽ ችግር ብናይብሽ ላንቺ ነው የምንነግርሽ አይደል? እኔም እንደዛ ነበር ማስበው። በቃ አሁን እሱና ተረጋጊ። እሺ ግን ሁሌ ያሬድ ከነቃጅል ጋር ነው እንደሚውሉ? ያው ግን አሁን ስራ ጀምሯል። የምን ስራ? ላቢያጁ። ምን ላቢያጁ ማለት መኪና ማጠቢያ? አዎ። ምን ነው ያሬድ መኪና ያጥባል? አዎ። ምን ችግር አለው? መኪና ማጠብ ስራ አይደለም እንዴ? አይ እሱማ ስራ ነው፣ ግን አለ አይደለም። እንግዲህ ህይወትን በራሴ መንገድ መልመድ ፈልጋለሁ ብሎ እየሰራ ነው። እና አንቺ ዝም አልሽ? ምን እምላለሁ? እንደውም በጣም ነው ደስ ያለኝ። እንዴት? በቃ አንድ ሰው ከጠባቂነት ወጥቶ ራሱን ለመቻል ሲሞክር የሚበረታታ እንጂ ምንም የሚነቀፍ ነገር የለውም። እሱማ ልክ ነሽ፣ ግን በእናትሽ ጸጋ ግን አትበይ። በቃ ይሄ የህይወት አንዱ አካል ነው፣ ግዴታ ይሄንን መልመድ አለበት። ለነገሩ ልክ ነሽ። ለማንኛውም ወንቾቹ ጥሩ ከውስጥ ስለሆነሽ ነው ያለብሽ። I found a way. 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 The way. I found a way. አንተ ደፋር ምን እያረክ ነው? አቡሽ በእናትህ አሁን እንዳነጅሰኝ ጸዲ ዘፈን ሙድለኛል። አቤት ድፍረት! በዚህ ምድር ላይ እኮ እንዳንተ አይነት ደፋር ሰው የለም። ምን አደረኩ? አንደኛ በዚህ ጥቁር ፊት ላይ ጥቁር መነጽር ማድረግ። እሺ ሁለተኛስ? ሁለተኛ ደግሞ አንተ እንግሊዘኛ ዘፈን ዘፈንክ። እንግሊዘኛ ዘፈን መዝፈን እኮ ይኸውልህ ምሁርነቴን ነው የሚያሳየው። የምን ደነዝ ነው የምታይ? እሺ ከየት አመጣው? ይኸውልህ ዘፈኑንማ ቆንጆ ለፍቅረኛ የሚሆን ዘፈን ላክልኝ ስለው ቻቻ ምን ላክልኝ? ይሄን ዘፈን ላክልኝ። ሌሊቱን ሙሉ ሳጠነው ነው ያደርኩት። ሚኪ እኮ አንተ እኮ ምሁር ነህ። አማርኛ የፍቅር ዘፈን አተህ ነው ወደ እንግሊዘኛ የምታዳምጥ? አይገባህም እኮ አንተ ደነዝ ነው የምልህ እኮ ለዚህ ነው አቡሻ። ይኸውልህ የኔ ፒያር ምሁር ነች። ምሁርን ደግሞ በአማርኛ ከማጥለል ይልቅ በእንግሊዘኛ ያስታጠለው በቃ ጸዴ ነው የሚሆነው። ገብቶሻል? እስኪ ዘፈኑን ትይልኛል? I found a way for me and ምንድን ነው የምታገጠው? ወይ ብራዘር ግጥሙ ከራስሽ ነው እንዴ? ኧረ አይደለም ዘፈኑ እንደዚህ ነው የሚለው። ኧረ በእናትህ ግጥሙ እንደዚህ አይልም። እሺ እንዴት ነው የሚለው? አየህ ቀይ ሰው ጋር እንዴት እንደ ጥቁር መነጽር እንደሚያምር። I found the way right for me I feel the way ነው የሚለው። እሺ እሺ ለሌላ ጊዜ ይሄን ዘፈን ሄደህ ለፒያራችን ብትዘፍንላት ኖሮ ሙር መያዣ ነበር። እሺ የምታረግ? ኧረ አቡሻ በቃ 6 ፍጭ ፍጭ። ኧረ አልፈታም። እሺ እና ምን ልታረግ? እቺን ጭዌ ማየት እንደማቀሳሰር ታውቃለህ። እኔ እናንተ ተበላ አስናቀች ደግሞ ሌላ መከራ እጫውስ ደግሞ ወደኛ ነው የምትመጣው። እንደዚህ አይ ኮስተርሽ ኮስተር ነጸራሩ እንዴ ነው በዚህ በቃ በእናትሽ እኔ አስመሰሰው አይመቸኝም። እሺ ታዲያ እንደዚህ አይነት ፊት ማሳየት ነበረብሽ። ብቻ ያዘንሽላት እንደው እኔ አላዘንኩላት፣ ግን አንቺ እንደዚህ አይነት ፊት ስታሳያ ልጅቷ እንደነቃንባት ታቀብላለች። እሺ ብቻ እንደዚህ እያልሻለሽው እንዲህ ውስጥሽ እረርደብን እያለ ዝም ቢያርጥኝ እንደው እኔ እንደዛ አላልኩሽም። እና ታዲያ በቃ እቺ ልጅ ረጋ ባለ ስሜት ሆነ ነው ልንጠነቀቃት የሚገባው እንጂ እንደዚህ በመሆን ነው። በቃ ቤዛ በእናትሽ ተይ፣ የኔ ጸባይ እንደዚህ አይነት ነገር አይፈቅድም። እሺ እሺ ጠብቂ ላይ መመጭ ከሆነ ቆይ ያሬድና አድራሻ ለምንድን ነው የፈለግሽው? ነገርኩህ እኮ ያሬድን ልረዳው ፈልጋለሁ አለ። እና ስራ ቦታ ሄደሽ ነው እንዴ ብትረጂው? በአካል አግኝቼ ቢሰጠው እንደማይቀበለኝ ያውቃለሁ። እሺ ምን ልታደርጊ ነው ያሰብሽው? ቢያንስ ልሰጠው የምፈልገውን ብር ላለቃው ሰጠውና አለቃው ደግሞ ጉርሻ ነው ምናምን እያለ ይሰጠዋል። ገባ? አንቺ ልጅ ግን የምርሽን ነው አይደል? ቆይ እናንተ እኔ ያሬድን መጉዳት ብፈልግ እናንተን ለምን አስቸግራችኋለሁ? ብዙ እኮ መንገድ አለ። እሺ ምንድነው ልንነግርሽ የፈለግሽው? የስራ ቦታችሁን ንገሩ፣ ከዛ ደግሞ የኃላፊያችሁን ስልክ ስጠኝ።
የዋና ባለቤቱን ስልክ ሳይሆን የቅርብ አለቃውን ስልክ ሰጥቻለሁ። እሺ ማን ነው የቅርብ አለቃችሁ? ሞላ ፌስታሉ። ምን ነው ታውቂዋለሽ? እንዴ ፊትሽ ተቀያየረ? አይ ስሙ ገርሞኝ ነው። ለማንኛውም ስልኩን ስጡ። እሰጥሻለሁ፣ ግን የማይሆን ፋውል ምሰሪ ከሆነ መጥፎ ነገር ውስጥ ነው እሺ የምንገባው። እሺ ተስማምቻለሁ። በቃ ቡሽ አስታ ያጂ 09 53 እሺ ግን የሰውየው ስም ሞላ ፌስታሉ ነው? እንደዛ ብዬ ልጥራ? በቃ ፌስታሉን ተውና ሞላ ብቻ ነው። እሺ አመሰግናለሁ። ግን ትክክል ነገር ነው ያደረገው። እኔ እንጃ። በቃ ትክክል ከሆነ ያሬድ ያገኝና ብር በቃ ኑሮን ይደግፍ። እሺ ካልሆነስ? ያው እንደለመድነው ለሌላ ፋይቲንግ ራሳችን እናዘጋጃለና። ወይ ጣጣ። ሄሎ ናታን። ወይ ታድዬ ምንድነው የምታወራው? እንኳንም ከካሊብ ጋር ተጣላ። ምንድነው የምትቀባጥረው አንተ ልጅ? ይቺ የደሃ ስልኬ ላይ እኮ ማንም ደውሎልኝ አያውቁም ነበር። ሰሞኑን አንቺ እየደወልሽ አጨናነቅሻት። አሁን ዝም ብላ አዘላብድ። ቆይ አንተ እንዴት ነው? ደህና ነኝ። ደህንነቴን ስለጠየቅሽኝ ደግሞ ከልቤ አመሰግናለሁ። እሺ ምን አዲስ ነገር አለ? ምንም። ያው እንግዲህ ወላጅ ለማግኘት እየጣርኩ ነው። ደግሞ ባለፈው እንዳልኩ እየተጠነቀቅ። ይሄ ጆኒ የሚባል ልጅ አላምነው። እሺ የኔ ሐሳቢ እንዴ አንቺ ቆየት ሸርሽሜ ነገር እንዴት እያደረገሽ ነው? እባክህ አንተ ነገር አስጨንቆኝ ስለሱ ማስብበት ፍሬ አምሮ የለኝም። ይኸውልሽ በቃ እኔ ወደ ትምህርት ቤት ስመለስ ካቆምሽበት ትቀጥያለሽ። በቃሽ አሁን እሱ አያሳስብም። አንተ የምትመለስበት መንገድ ላይ ብቻ እናተኩር። የሰብሊ ነገር እንዴት ነው? ይሄላ ልቧ ላይ በኃይለኛው ሳይጎዘጉዝ አይቀርም። እርግጠኛ ነሽ? እኔማ እርግጠኛ ነኝ። እሷ እርግጠኛ አይደለችም እንጂ። እና ጆኒ አብዷል በእኛ ቢያብድስ ምን ያመጣል ብለህ ነው? አንቺ ደግሞ ሳልነግርሽ ምንድነው ያልነገርከኝ? ይኸውልሽ ቃጅል የምትባል ቀሽት አራዳ ልጅ ታውቂያለሽ። እንደውም ሰዓት ሞተብኝ አትቀርማ አይደል? ብታይ ጨዋታዋ የሌለ ነው የሚመቸው። እንኳን ደስ አለ። ጥሩ አጫዋች ነው ያገኘው። አመሰግናለሁ። ግን ቀላል ደስ አለኝ። እኔ ራሴ የሌለ ነው መስጣልኩባት ነው እንጂ። ናታን አሁን ወደ ቁም ነገር እንግባ። የቱ ቁም ነገር? ወደ ትምህርት ቤት የምትመለስበትን። ማስሱ ስንቴ እናውራ? አውርተን ጨረስን አይደል እንዴ? በቃ አውርተን ከጨረስን ስልኩን ልዘጋው ነው። እሺ መሲ፣ እንደውም እኔ ልታገኝ ስትመጪ ከቃጁዬ ጋር አስታውቅሻለሁ። ላገኘህ አልመጣም። እንዴ ለምን? አላቅልህም። በቃ ቻው። ልጁ ታማታ እንዴ? ሄቨን ንገሪኛ። ምን ልንገርሽ ጄድ? እንዴ ትናንትና ምን አለሽ? ማ ሲስተም ነዋ። እሱን ብሎ ሲስተም ደግሞ እሱን ነው እንዴ? ኖርማል ወሬ እያወራን እስከሆነ ቦታ ሸኘኝ። ከዛ እሱ ተመለሰ። እርግጠኛ ነሽ ይሄ ምች የሆነ ልጅ ምንም አላለሽም ሄቨን? አረ ምንም አላለኝ። ይሄ ምችማ የሆነ ነገር እንዳለሽ በጣም እርግጠኛ ነኝ። ጄሪ ግን ስለማክቤል የተሳሳትሽ ይመስለኛል። እንዴት? አይ ቲንክ በመሀከላችሁ ሚስ አንደርስታንዲንግ ተፈጥሯል። እሰይ! እናቴ ከኋላ መጣው አይን ሲያወጡባት ምን ትላለች መሰልሽ? ምን ትላለች? አብሮኝ የተወለደ ጆሮ እያለ ከኋላ የመጣ ቀንድ በለጠ ትላለች። የኔ እናት እኔ ግራ ልጋባልሽ። እኔ ግራ ግብት ይበልኝ። ይሄ ሲገለበጥ ምን ማለት እንደሆነ ላስረዳሽ። እኔ ጄሪ፣ እኔ የሲስተም እህት አብሬው ተወልጄ አብሬው ያደኩት እኔ እያለሁኝ አንቺ ከኋላ መጥሽ በመሃላችሁ ሚስ አንደርስታንድ ሳይኖር አይቀርም ምናምን ስትይ ቆይ ትንሽ አታፍሪም? እንደዛ ማለት ነው እንዴ? አዎ እንደሱ ማለት ነው። ግን እኮ ምናምን የሚባል ነገር የለም። እንደውም ካሁን በኋላ የሀሳብ ለውጥ ይኖረናል። የምን ለውጥ? ካሁን በኋላ ሲስተም የሚባል ሰውዬን እርግፍ አድርገን እንተውና ሙሉ በሙሉ ትኩረታችን አሻንቲ ላይ ይሆናል። ይሄማ ፈጽሞ ሊሆን አይችልም። ለምንድን ነው የማይሆነው? እኔ እንኳን በአካል ላናገረው ይቅርና በስልክ ራሱ ሲያወራ አልተመቸኝም ልጁ። ምንም ሆነ ምን ቦቸራ ጓደኛው ስለሆነ እሱ ይሻልሻል። የቡቺ ጓደኛ ቢሆንስ? የቦቸራ ጓደኛ ስለሆነ ሊጠብስሽ አይወሰወስማ። ይሄ ሲስተም ግን ማለት ነው ካገኘሽ አይምርሽም፣ ጥርግርግ አድርጎ ነው የሚበላሽ። ጄሪ አይሆንም ብዬሻለሁ። አይሆንም።
በዛ ላይ ደግሞ ለዮሲያስ ፍቅረኛ ማክቤል እንደሆነ ነግሬዋለሁ። ለእሱ ችግር የለውም። እኔ ጋር አሪፍ መላ አለ አልኩሽ አይደል እንዴ? ጄሪውልሽ አይሆንም አልኩሽ አይሆንም። ኧረ ጉድ! ወይኔ ጉዴ! ወይኔ ጉዴ! በሰው የፈሩት ራስ ላይ ይደርሳል የሚባል አባባል እኮ ይሄ ነው። ወይኔ ሲስተር፣ ወይኔ ሲስተር፣ ወይኔ ሲስተር! ኧረ እንደው አፈር ያብላክ፣ አፈር ያብላክ። አይለፍልክ እንደው አሰቃየኝ እኮ ይሄ ልጅ በየሄድኩበት እጭ እንደው ያሬድ እንዴት ነው? ያሬድ ደህና ነው። ሳልጠይቅሽ አይደል? በጣም ይቅርታ እሺ ቤዚ። ኧረ ሀኒታ ችግር የለውም። አንቺም እኮ በብዙ ችግሮች ተወጥረሽ ነበር። የብሩኬ እናት እንዴት ናቸው? ደህና ናቸው። አሁን እኮ ሁለቱም ተመልሰዋል። መቼም ነገርየው ለፊዮሪ በጣም ከባድ እንደሚሆን አልጠራጠርም። ልክ ነሽ። ለሷማ በጣም ይከብዳታል። እሺ ብሩኬስ ደህና ነው? እሱ ደህና ነው። ሀኒታ ወይ ቤዚ የሆነ የሆንሽው ነገር እንዳለ ፊትሽ ያስታውቃል። ችግር አለ እንዴ? አረ ምንም ችግር የለም። እንዴው በእናትሽ ሀኒታ የሆንሽውን ነገር ንገሪኝ። ምንም አልሆንኩም። ፕሊስ ሀኒታ በእናትሽ። በእርግጠኝነት ከብሩኬ ጋር የተገናኘ ነገር ነው አይደል? አዎ። ምን ነው ተጣላችሁ እንዴ? አረ አልተጣላንም። እሺ ምን ሆናችሁ ነው? አሁን ስለኛ ግንኙነት ሳስብ ፍቅሬ በጣም አነሰብኝ። ምን ፍቅር ያነሰብኝ ማለት ምን ማለት ነው? እኔ እንጃ። ከእንደጋገሜ ስለሌና ስለ ብሩክ ባሰብኩኝ ቁጥር ፊዮሪ በጣም ብዙ መስዋዕትነት ለሱ ከፍላለች። እኔ ግን አኒታ ብቻ በዚህ ነገር ሊከፋሽ እንዳይሆን። የምሬ ነው ቤዚ። አሁን ሳስበው ፊዮሪ ለብሩኬ ያላት ፍቅር እኔ ለሱ ካለኝ ፍቅር የሚበልጥ ይመስለኛል። አኒታ አንቺም እኮ አልተሳካልሽም እንጂ እኮ ኩላሊትሽን ልትሰጪ አስበሽ ነበር አይደል? ለምን ያልተሳካ ይመስልሻል? ለምንድን ነው? እጣ ፋንታ ከኔ ይልቅ የፊዮሪና የብሩኬን ህይወት እያስተሳሰረችው ስለሆነ። እንዴ ቆይ እጣ ፋንታ የሚባል ነገር አለ እንዴ? እንዴት የለም? እኔ እንጃ አስቤው ግን አላውቅም። ታውቂያለሽ ቤዚ፣ ብሩኬ ታገተ ጊዜ ያገኘችው ፊዮሪ ናት። ተደብድበው ሁሉንም ሰው በረሳ ጊዜ ያስታወሰው እሷን ብቻ ነበር። አሁን ደግሞ ኩላሊት እንኳን መለገስ የቻለችው እሷ ብቻ ናት። ኧረ በእናትሽ አኒታ ነገሩን በጣም እያወሳሰብሽው ነው። እስኪ እኔ ለብሩኬ ምን አደረኩለት? እሱ ፍቅረኛው ሲያደርገኝ እኔ ሌላ ሰው አፈቀርኩኝ። እሱ በጠፋ ጊዜ ደግሞ እኔ ስኮላርሺፕን ተፈተንኩኝ። እሱ በረሳኝ ሰዓት ተገቢውን ፍቅር እንኳን አልሰጠሁትም። አየሽ አሁንም ኩላሊት መለገስ አልቻልኩም። በቃ ይሄ ስለሆነ ነው ፍቅርሽ ያነሰብሽ? አዎ ቤዚ፣ አሁን ከዚህ ሁሉ ነገሮች ስትነሺ ህይወት እነሱ ልታጣምራቸው እየታገለች፣ እኛ ደግሞ ህይወትን እየታገልናት አይመስልሽም? አይመስለኝም። እንዴት? አንዳንድ ሰዎች ህይወትሽ ውስጥ ብዙ ነገርሽን ሊቀየሩ ሊመጡ ይችላሉ፣ ግን ደግሞ ካንቺ ምንም ነገር ላያገኙም ይችላሉ። እና ፊዮሪ እንደዛ ናት እያልሽኝ ነው? እንግዲህ የሚሰማኝ እንደዛ ነው። ለሷ ደግሞ ፈጣሪ ያለውን መልካም ሰው አዘጋጅቶላት ሊሆን ይችላል። እስቲ የሚሆነውን እናያለን። በእናትሽ አኒታ በቃ አትጨነቂ። ይልቅ ነይ እንሂድና ሻይ ልጋብዝሽ። አይቅርብኝ ቤዚ፣ እኔ እዚሁ ነኝ ራሴን ባጫምት ይሻላል። እሺ ግን ተመልሼ ስመጣ እንደዚህ ቆዝመሽ እንዳላገኝሽ። ሻንጣ ሰብሊና አለም ይለች። እሷ ራሷ ነች እኮ ሰብሊ ጋር ጠብቀኝ እያለች። ውሸታው አለም አትልም። እሺ አይ ዋሽተሽ አይደለም። ካላመንሽኝ ራሷ ስትመጣ መጠየቅ እንችላለን። እና እንዴት ነሽ? ቅርታ እኔ እናንተ ምንም አይነት ንግግር የለም። እሷ እስክመጣ እኮ ሳያወሩ መቀመጥ ዊርድ ነገር ይሆናል ብዬ ነው። ዊርድ መስሎ ከተሰማ ሄዳ አለም ስትመጣ መመለስ ትችላለህ። እሺ አያቴ ግን እውነቷን ነው ማለት ነው። አልገባኝም። ሴት ልጅ ስታፈቅረ ፍቅሯን በጸብ ነው የምትገልጽልህ ምናምን ነገር ትለኝ ነበር። አሁንስ ያልቻልኩት ያንተ ልጅ ጉራ ነው። የምን ጉራ? ቆይ ለምንድን ነው እንዳፈቀርኩ የምታስበው? አይ እኔ እንደዛ አልወጣኝም። አፍቅረሽኝ ከሆነ ግን እንግዲህ አልናደድም። እሺ እምበሽቅ መስሎ ከሆነ ሞኝን ሄደህ መፈለግ ትችላለህ። አይ ሌላ ቦታ መፈለግ አይጠበቅብኝም። እዚሁ አግኝቻታለሁ እኮ። በጣም ነው የምታስጠላው። ስለማስጠላሽና ስለማትወጂኝ እኮ ነው ሁሌ ካጠገቤ መጣሽ። ገደል ግባ። ቆይ ቆይ
የምትሄጂው በይሳት? ልቀቀኝ። ባለቀሽ እሪ ብዬ ነው የምጮኸው። ከዛ በኋላስ ተማሪዎች ይሰበሰባሉ። ከዛ ምን ልትያቸው? የሴት ልጅ ጥቃት። ምን? አሁን ብትለቀኝ ይሻላል። እሺ እለቅሻለሁ። እኔ በፍቅር እንጂ በጸብ የማምን አይነት ሰው አይደለሁም። እና ደግሞ አስጨነቄ እያስቀረሽም ከሆነ ደግሞ ይቅርታ መሄድ ትችያለሽ። ለምንድን ነው የሚሄደው? ማለት የመጣው አንተ ነው። ስለዚህ መሄድ ያለበት ራስህ። አይ እኔ አለምን እጠብቃታለሁ። እዚሁ ነው ጠብቀኛለች። አይሄድም። አይ ህይወት እሸጣለሁ ማለት እኮ እንደ ክላስ ልጅ አንገናኝም ወይ አይታይ ማለት ቃሌን አከብራለሁ። ቃሌን አክብር። ቃሌ እንዳላጠፍኩ በጣም እርግጠኛ ነኝ። ያለ ፍላጎቴ እኮ መንገዴን ዘግተህ እያናገርከኝ ነው። እንዴ እያናገርኩሽ እንጂ እየጀነጀንኩሽ ወይ ደግሞ ሌላ ነገር እያደረኩኝ። እሺ ምንድነው ልታወራኝ የፈለከው? ለዛ ለማክቤል ማለቴ ለፍቅረኛሽ አንድ መልእክት እንድናገርልኝ ፈልጌ ነው። ምን አይነት መልእክት? ተጠንቀቅ። ቆይ ለምንድን ነው የሚጠነቀቀው? የኢቨን ፍቅረኛ እንዳልሆንክ አውቃለሁ። በቅጥር ያመጣች ፍቅረኛ እንደሆንክም ደርሼበታለሁ። በይ ቆይ ምንድን ነው የምታወራው? ቆይ ኢቨን ልትጫወችብኝ የፈለግሽው ሳይኮሎጂ ጨዋታ ማይገባኝ ነው እንዴ መስልሽ? አንተ ልጅ ቆይ ያማህል እንዴ? እሺ እንደማያመኝ እንዴት አድርጌ እንደማሳይሽ ታውቂያለሽ? ቆይ እንዴ ልታስረዳኝ ነው? ለማክቢል አንቺ ከሰጠሽው የተሻለ ብር ሰጠውና አንቺ ውሸት ፍቅረኛ ነሽ በፊታችን መጥቶ ነገር አደረገው። ምን? መልካም ቀን። አንተ አናና ያው ይታል እስኪ መነጽሩ ነው ልቀው አትጃጃል። አንተ ስሪዲ ሆነ መነጽር እኮ አታከብር። ምን ሆነ ነው? ይድና ና አኒታ ፒስ ነው። እንዴት ነው? ምን ነው ብቻሽን? አይ ምንም ትንሽ ራሴ እያዳመጥኩ ምንድነው የሚያስቀኝ? እኔ ትዝ አለኝ አንተ ራስን ብታዳምጥ ምን ሊሰማ እንደሚችል። ምን ይሰማዋል እንዴ? ሆዱ ነው ጩኸቱ፣ ረሃብ ነው የሚሰማው። ድድ ይላል። በቃ ጦርነት የተከፈተበት ከተማ ይመስል ድድ ነው በቃ። የኔ ቢያንስ እኮ የሚጮህ ሆዴ ነው። አንተ አለ አይደል እንደ ቂጥ የሚጮህ አንተ ልጅ ሁሉ ስነ ስርዓት ያዝ። ፍታ ብያለሽ እንዴ? ለካ እንዲታችን ጭው ያልሰማሽው። የምን ጭው? እንዴ ዳይሬክተሩ ጠራን። ከዛ እጅ በጆሮ ያዙ ሲል ቂጡ አይፈነዳም እና በቃ ደስ አለ። ሙድ ይዘህ ጨረስክ። ቀላል ነገር እኮ ነው። ኖርማል መፍሳት በእኔ ተጀመረ። እኔ አልተጀመረም። ያለ የሚኖር ወደፊት የሚቀጥል ነው። ፈስ ለዘላለም። ቲክቲክ ግን አይመጣውም። እሺ በቃ ጨረስክ። አቡሽ ግን ለምንድን ነው ስነ ስርዓት የማይኖር? አኒታይ ዳይሬክተሩ ፈሱ ሸቷቸው ያኔ አፍንጫቸው እንደታጠመም ቀጥ አላል። ሀኒቹ ይፈታልሻ? አዎ ፈታ ብያለሁ። አሁን ይኸውልሽ ካሁን ድረስ አንቺ እንድትዝናኝ ነው ዝም ያልኩት። አሁን ግን ትልቅ እርምጃ ወስዳለሁ። የምን እርምጃ? አታመዳም አገኛለሁ። እሺ ግን ተርፈሃል። የሚኪሜት እኮ ይሄን ያህል አይደለም። ኖርማል እንዲህ ደብሮሽ ማን ነው ዝም አለልሽ? ነይ ሻይ ልጋብዝሽ። ነይ እሺ ቀስ በይ። እንዴ ቾምቢላ ምንድነው እንደዚህ አቻኩለሽ የጠራሽኝ? እኔ እኮ ይኸውልህ በፈረሴ እኮ ካ ስል ነው የመጣሁት። ወንድሜ ምን ሆንክ? አሻንቲ በከባዱ ችግር ምን አፕን አደረገ? ቆይ እናንተ ብዙ ጊዜ አብረን አላሳለፍንም እንዴ? ያው ነፍ ጊዜ ነው አባቴ። ከቦዛ ጀምሮ ያስኩዬ ፒናታ አለፍ ሲልም ጃምቦ አልቀዳንም እንዴ? በሚገባ በሶስት ወር አንዴም ቢሆን ቁርጥ አልቆረጥንም። ውይ ወንድሜ የቁርጥ ውስጥ ታሪክ እኮ እንዴት ይረሳል? ዘለዘል ነው እኮ ወንድሜ። ስለዚህ ይሄ ሁሉ ነገር አሳልፈናል ካልክ የቁርጡ ሰዓት አሁን ነው። እንዴ የዚህ ቁርጥ ነው አይደለም? ይሄኛው ቁርጥ የዚህ እንዴ ማንን ደግሞ ልናስቀይም ነው? ናታን በሆነ መንገድ አስደግፌ ይዤው ነው እንጂ ቃጁን ክላ የሚያረግበት መንገድ አልተመቸኝም። እንዴ እንዴት አይነት እይታ እያያት? በአይኑ ቂጥ ነው ክላም እያረጋት ያለው። እሱ ደግሞ እኔን አልተመቸኝም። እሺ ምን እናድርግ? ወደ መጣበት እንመልሰው እንዴ? ካልሆነስ? ካልሆነ ደግሞ እፈይረውና ገላግለዋለሁ።
እኔ የምልሽ ብራዘር፣ ያ ከሚሆን ግን ለምን ቃጁ ጋር ያለህን ቸልቴ ሙድ አታፋጥነው? እባክህ እሷ መስሚያ ወጥቶ እኔ ልግባበት እንዴ? እንደሱ አይነት ጭዌም አይጸዳት። ስማ፣ ወይ ደግሞ ዱም ስታረህ የሚለውን ዘፈንላት፣ የዛኔ ልቧ እርግብ ይላል። የኔ እናት እሱንማ ወይ ያልኳት እሱንም አልሰማም አለች። አትገርምም? እሺ ኩቹ ታይስ? እሱንማ ወፍ። በቃ አሁን ምን እንደሚያሰምጣት ገባኝ። ምንድነው? የጥቅምት አበባ እሷን በሱ ስታይል ልግባላት እንዴ? እመነኝ፣ የዛኔ እኮ ልቧ ብርግድ ነው የሚለው አባቴ። ይህንን ጭዌ እኮ ነው ካንቺ የፈለግኩት። በቃ እኔ ልንከው እንዴ? ታዲያ ወንድም ይኸውልህ፣ አንተ የጥቅምት አበባ ብለህ እሷ ደግሞ የጥቅምት ገጀራ ብላ ገጀሯን ካወጣችብህ ድንገት ሩጥ ራናዌ በል። የዛኔ ማነካከዋለሁ። በቃ ስታይል አባቴ ሂጂ። የጥቅምት አበባ ሰውናቴ ፎንቆን ሄሎ መኮንን። ጸጋ፣ ምን አዲስ? በጣም ምርጥ መረጃ አግኝቻለሁ። ምንድን ነው እሱ? ያሬድ ላይባጆ መኪና ጣቢነት ተቀጥሮ እየሰራ ነው። የምርሽን ነው? አዎ። እና ታዲያ ምን አሰብሽ? ሙሉ አድራሻውን ስለተቀበልኩ እዚህ ነገር ውስጥ ርዕሰ መምህሩን ላስገባቸው አስቤያለሁ። እሱ ነገር ይጠቅመናል? በጣም ይጠቅመናል እንጂ። በጣም ጥሩ። እንደዛ ከሆነ አንቺ ያመንሽበትን ነገር አድርጊ። እኔ የምፈልገው በአጭር ጊዜ ውስጥ ምንም ኮሽ ሳይል ያሬድ የአባቱ እጅ ውስጥ እንዲገባ ነው። አታስብ፣ አደርገዋለሁ። በጣም ጥሩ። አትይ ማን አየሽ? ስተኛ ይቻላል። ያ ደግሞ አሁንም ያየኝ ወይ ጉድ። ቆይ ግን ልጠይቅሽ፣ ሚስት ብለህ ጤነኛ ነሽ? እኔ ጤነኛ ነኝ፣ አንተ ግን አይደለህም። ኦኬ፣ እኔን ካላወራሽ ይደብርሻል ማለት ነው። ለምን ነው የሚደብረኝ? እኔ ምን አውቄ? ቅድም አታወራኛለሽ፣ እሺ ብዬ ዝም አልኩ። አሁን ደግሞ ለምን አየኝ በሚል ተልካሻ ምክንያት ወሬ ጀመርሽ። ተልካሻ ምክንያት አይደለም፣ ስተኛ ይቻላል። ያው እንደው ባልሽ መጣልሽ። አንተ ልጅ ግን ለምን ደግሞ አትተወኝ? አንተ ግን ለምን ደም ታስጨንቃት? ስለምወዳት። ምን በቃሹ? አይ እያሹ እኮ አይደለም፣ ሰብልዬን በጣም ነው የምወዳት። ጆን አውቆ ነው። እሺ ለናድድ ፈልጎ ነው። ልብ ለልብ አውርተናል። እሱ ደግሞ የማይለወጥ እውነታ ነው። ልቦና የሚያውቀው የጆኒ እንደሆንኩ ብቻ ነው። ሰማ አይደል? በቃ ሂድ። አይ ከቤት በፊት አንድ ምክር ነበር። ሰብልዬ ጊዜው ሲሄድብሽ ልብሽን በደንብ አዳምጪሽ። አዳምጣ ጨርሳለች። አንተ እኮ ነው መሀል እየገባ እየበጠበጥክ ነው። አንተ አይገባህም እንዴ? ሂድ። እሺ እሄድላችኋለሁ። መልካም የትዳር ዘመን ይሁንላችሁ። ሰብልዬ እንገናኛለን። ስፈልግሽ ነው ያገኘሁሽ። ደግሞ ከኔ እንፈልግ። ከዚህ በኋላ በኔና በሄቨን ማን የሚገኙ ነገር በጣም የሚያስጠነቅቅሽ ነው። ኧረ እባክህ ደግሞ ጭራሽ ብለህ በጅንጀና ልትሳካም ሲል በጉልበት መጣ። እኔ ምንም ነገር በጉልበት አላደረኩም። ከዚህ በላይ ጉልበት አለ እንዴ? አንቺ ራስሽ ውሸታም ሆነሽ ልጅቷን ያላመለው ውሸታም እያረግሻት ነው። ማንን? ሄቨን ነው። ምን አድርጌ እባክህ? የውሸት ፍቅረኛ ተሽላት። ምንድን ነው የምታወራው? ምን እንደማወራ በደንብ ታውቂያለሽ። ሰውዬ እንግዲህ እኔ እንደሆንኩኝ የማውቀው ነገር የለም። ሰሚያለሽ? ማክቤል የሄቨን የውሸት ፍቅረኛ እንደሆነ አውቄያለሁ። ማን ነው ደግሞ እንደሱ ያለ? ስድስተኛው ስሜቴ። እንደምታውቂው ደግሞ እሱ በፍጹም አይሆንሽ። እሱን ተጠቅሜ ማክቤል የሄቨን የውሸት ፍቅረኛ እንደሆነ ለሁላችሁ አሳያችኋለሁ። ኧረ ዛቻና ማስፈራሪያ! ጭራሽ እኔ ባስተማርኩ ስድስተኛ ስሜት እኔ ላይ ትዝታለህ? ባጎረስኩ እጅ ተነከስኩ ማለት እኮ ይሄ ነው።